ታሪክን የምታቀርብበት መንገድ ለየት ያለ ነው አካልከኛሽ ተቀበላለሁ ብዙ ሰው ይልሃል ብዬ አስባለሁ አዎ ያው በጣም እኔ አስቤው ሳይሆን ፐርሰናል ባህሪ እንደዛ አሁን እንዴት መሰል ኑሮ ራሱ ሰው እንትን ብሉታል ሲሪየስ ሆኗል ላይፍ ሃርድ ሆኗልና አሁን ወጣት ልጅ እኔ ደግሞ ወጣቶቹን የፈለኩት ያው እንደነገርኩት ቲኔጀሮቹ ከታሪክ ይሄ ወጻናቶቹ ልጆች የኢትዮጵያን ታሪክን ትተው በቃ ወደ ሙዚቃው ይሄ ወደ ውጭ ሀገር ወደ ሆሊውድ የመሳብ ነገር እኔ ስለአለፍኩበት እኔ አባቴ የመለሰኝ ነው እንጂ ወይም ደግሞ በዙሪያ ያሉ ሰዎች ጥሩ ታሪክን እኔ ፐርሰናሊ እንዳጋጣሚ ነው እንጂ በጣም ነው ከባድ ነው የሆሊውድ ኢንፍሉዌንስ እኔ ናሬት ማርገው ቀለል አድርጌ ስለሆነ ተቀባይነት ወዲያው አገኘው እንጂ ከኔኮ ምንም አላቀምኩ ብዙ ከኔ በእውቀትም በምንም በመጽሐፍ ማንበብም ታሪክን በመረዳትም የተሻሉ ሰዎች አሉ ሜቢ እኔ ቀለል አድርጌ ናሬት ስላረኩት ነው ተቀባይነት ያገኘው ከኔ በፊትም የነበሩ ሰዎች አሉ ቲክቶክ ላይ ማለት ነው ሶሻል ሚዲያው ላይ ምን ይሉሃል ሰዎች በቃ እኔ እንደዚህ በማር ኑሮ ምናምን ይሉኛል የኔ አስተማሪ እስቲ ንገርልኝ ምናምን ይላል ይመስለኛል አንዳንዴ እኔ ፍቅሩ ስላለኝ ይመስለኛል አላቆም ምን አይታወቀኝ ሳላቆም ነው ማወራው ምናምን ማለት ነው ለካስ የሆነ ስለ ናሬት ሳረጋው ሰዎች ደስ ይያላቸው ነው የሚያዩት አንተ ግን የታሪክ አስተማሪ አይደለም ታሪክ ትምህርት ላይ ግን ጎበዝ ነበር ሂስትሪ ላይ ጎበዝ ነህ ወይ ከመቶ በላይ ነው ማመጣው ከመቶ ተፈተኝ በደንብ ነው የምትሰቅለው እንደውም ምን አልከኝ በቃ ሽማግሌ በእድሜ ገፋ ያለ ሰው ሳይ አላልፍም አልከኝ ወያ ምንድነው በቃ ሽማግሌማ ካገኘው ራሴን እያወራው ነው ማገኘው እኔ አላቆም እንዴት ስለ ታሪክ እያወራው ነው ራሴን ማገኘው በቃ 21 አመቴ ነው አልከኝ ትልቅ ነው የምትመስለው አሁን እንደዚህ ቆመተ ሲታይ እናቴም አባቴም ረዘም ያሉ ስለሆነ የዛሬ በቃ 100 አመት ምናምን ከጦርነት ተርፎ መጥቶ ታሪክ የሚናገር ነው